ሁላችሁም ሰላም ብያለሁ። በያላችሁበት እንደየሀገራችሁ ሰዓት አቆጣጠር ሁላችሁም ሰላም እናንተ ይሁን። እንዴት ናችሁ? ሁሉ ሰላም ነው? በዩቱብም በተለያየ ፕላትፎርሞች ለምታዳምጡን ድምፃችን ይሰማል አላችሁ። በተለያየ ቦታ ላይ እያዳመጣችሁን ለምትገኙ ድምፃችን ይሰማል። ቲክቶክ ላይ ያላችሁ ታብታብ ማድረግ ይጠበቅባችኋል። ዩቱብ እንዲህ ያላችሁ ላይክ በማድረግ ጀምሩት። ዛሬ የምንመለከተው ተንቀሳቃሹን አላህ ይሆናል ማለት ነው። መልስ ያላገኘንለት ከመጅልስ መጥተው ይመልሳሉ የተባለ ስቲል መልስ ያልተገኘለት የአላህን ጉዞ እንዳስሳለን ዛሬ ማለት ነው። እንግዲህ እንደ እስልምና አስተምሮ አላህ ከሌሊቱ 1/3 ሲቀር ሀዲሶቹ ግጭት አላቸው። በእርግጥ እናንተ አንደኛው መያዝ ትችላላችሁ። ሞሮፍ የተለመደው ከሌሊቱ 1/3 ሲቀር የሚለው ስለሆነ 1/3 ሲቀር ማለትም ትችላላችሁ። 1/3 ላይ ማለት ትችላላችሁ። 1/3 ካለፈ በኋላ ማለት ትችላላችሁ። ብቻ በእነኚህ ታይም ውስጥ ከ8 ሰዓት በኋላ ሁሌም አላህ ወደ ቅርቢቱ ሰማይ ይመጣል። ከመጣም በኋላ ደግሞ እስከ ጎህ እስኪቀድ ድረስ አራውንድ 11 ሰዓት አካባቢ ለ3 ሰዓት ምናምን ቅርቢቱ ሰማይ ላይ መጥቶ እጁን ዘርግቶ ማነው ምሕረት የሚጠይቀኝ የምምረው፣ ማነው ይቅርታ የሚጠይቀኝ ይቅር ምለው እያለ ጥያቄ ያቀርባል ተብሎ ይታመናል። በአታሪዎች አቂዳ መሰረት ሙተዚላዎችና አሻሪዎች ይህንን ሊተራሊ አይወስዱትም። ሜታፎር ነው። አላህም መምጣት አይጠበቅበትም፣ አላህ አይመጣም የሚል አቂዳ አላቸው በሙተዚላዎችና በአሻሪዎች አስተምሮ መሰረት። ስለዚህ ከአሻሪዎችና ከአታሪዎች ጋር ስትወያዩ አርጉመንቱ ይቀየራል ማለት ነው። አስተምሮቱ ይለያል። አታሪዎች ከሆኑ ግን ቀጥታ አላህ ራሱን የሚመጣው ብለው የሚያምኑት። ስለዚህ ለአሻሪዎች እና ለአታሪዎች ለሙተዚላዎች የምታቀርቡት አርጉመንት ለአታሪዎቹ ወይም ደግሞ ለዋብያዎቹ የተለመደው በሀገርኛ ዋብያ ለሚባሉት የምትጠቀሙት አርጉመንት ይለያል። ስለዚህ ሞሮፍኛ ፎከስ የምናደርገው አታሪዎች ላይ ወይም ደግሞ ሊትራል የሚወስዱት እነሱ አታሪ የሚባሉት ወይንም ዋብያ የሚባሉት እነሱ ቀጥታ አላህ ራሱ ነው የሚመጣው ብለው ነው ያምኑት። አላህ የሚመጣ ከሆነ ብዙ አይነት ችግሮች ያመጣል። የካታጎሪ ሚስቴክ ያመጣል። ካታጎሪ ችግሮች ያመጣል። ምክንያቱም ኢንፋይናይት የሆነ አካል ፋይናይት በሆነ ነገር ይገደባል ማለት ደግሞ ታይምና ስፔስ ውስጥ ከቶ አይገባም የሚለው መምጣት መሄድ ለግዑዝ ፋይናይት ለሆኑ ለፍጡራ የሚነገር ለትራንሴንደንት ለሆነ ለፈጣሪ ነግሮ እነኚህ የፍጡር ባህሪን ወይም ደግሞ ፍጡር የሆነ የሚገለጽባቸውን ፍጡር ብቻ የሚገለጽባቸው የሚችሉ ነገሮችን አላህ እንደዛ ነው ካሉ የካታጎሪ ሚስቴክ ወይንም ደግሞ ችግር ያመጣል ማለት ነው። እሱን የምንመለከት ይሆናል ማለት ነው። የምናይ ይሆናል። እሱን እንዲቴል እንመለከተዋለን። እነሱ እንዴት እንደሚያዩትም እናያለን ማለት ነው። ስፓሻል ሊሚቴሽን ያመጣል። እሱንም እንመለከታለን። እሱ ላይም ዲቴል የምንሄድበት ይሆናል። ሙስሊሞቹ ሲገቡ እንመለከታለን። በዚህ ጉዳይ ላይ እንዴት እነሱ እንደሚረዱት ለእናንተ በደንብ ያኔ ግልጽ ይሆንላችኋል ማለት ነው። ግልጽ ይሆንላችኋል ከእነሱ ጋር ዲል ስናደርግ።
እንዲሁም ዘዳለም ኦፍ ኮንቲነስ ታይም ይሄም ፕሮብሌም አለው። አላህ ሁሌም የሚመጣ ከሆነ ተለሊቱ 1/3 ይመጣል ከተባለ የት ነው የሚመጣው የሚለው ምክንያቱም ታይም አብሶሊት የሆነ ፍላት አይደለችም ምድር እንደሚታወቀው። ታይም ደግሞ ሪሌቲቭ ነው። ሪሌቲቭ ተሆነ ደግሞ የሆነ ቦታ መጥቶ ብቻ የሚቆም አይደለም። ኮንቲኒው በሆነ ሁኔታ ማለትም ቀኑን ሙሉ ሲመላለስ ነው እንጂ የሚውለው ከሌሊቱ 8 ሰዓት በኋላ ስላችሁ ለኢትዮጵያ ብቻ ነው፣ ለአንድ ሀገር ብቻ ነው የሚሆነው። እኛ ጋር ሲመሽ ደግሞ ሌላው ጋር የሚነጋለት አለ፣ ሌላው ጋር ሲነጋለት ሌላው ጋር የሚመሽለት አለ። ስለዚህ ይሄ ቀጣይነት ባለው ሁኔታ ታይሙ ይፈራረቃል። 8 ሰዓት የሚለው ከ8 ሰዓት በኋላ የሚለው የሚቆም አይደለም ማለት ነው። የሆነ ቦታ ላይ 8 ሰዓት ሆኖ የሆነ ቦታ ላይ ሌላ ሰዓት ይሆናል። ያኛው ሰዓት ደግሞ 8 ሰዓት ሲሆን እዛኛው ጋር ሌላ ይሆናል። ስለዚህ አላህ ከ8 ሰዓት በኋላ እስከ 11 ሰዓት ምናምን እስከ 12 ይመጣል ከተባለ ሌሊት። ስለዚህ ቀጣይ ባለው ሁኔታ ዲስኮንቲኒው ባልሆነ ሁኔታ የሆነ ቦታ ላይ ያልተቋረጠ የሆነ ቦታ ላይ ያልተገደበ በሆነ ሁኔታ ቀጥታ ቼን እንደ ቼን በቃ ቀንም ማታም የሚወርድ ነው የሚሆነው ማለት ነው። ይሄ ደግሞ ምን አይነት ችግርን ይፈጥራል? አይን አላህ ስትሏቸው ብዙ ጊዜ መልሳቸው ፊሰማ ወይንም ደግሞ አራማን አልዓርሽ ስተዋ የሚለው ውድቅ ይሆናል ማለት ነው። ከአርሽ በላይ ነው ከሰማይ በላይ ነው የሚለው አስተምሮ ውድቅ ይሆናል ማለት ነው። ሰማይ ውስጥ ይሆናል ማለት ነው። እሱን እንመለከታለን። ሰው እነኝንና መሰል ችግሮች አሉ። ብዙ ሎጂካል ኮንትራዲክሽኖችንም ይፈጥራል። እሱንም እንመለከታለን እና መሰል ነገሮችን እናያለን ማለት ነው። እና እናንተም ታብታብ በማድረግ ጀምሩት ቶፒካችንን ማለት ነው። ምንድን ነው የኔ ድምፅ ታሰማኛለህ እንዴ? መልሰህ ድምፄን ስሰማው አንተ ያስጠላል። አራት ደርበኝ። ለማንኛውም ዘግተህ ነው የምታወራው። ዝግ ነው እንትን ከስር በደንብ ትሰማለህ። የኔ ትክክል ነው አይደል? ችግር የለውም። የኔ ችግር የለውም። አይሰራም። የኔ ነው የማይሰራው። ኦኬ ዩቱብ ኦኬ 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 እሺ I will check it. ኦኬ ይሰራል፣ ችግር የለው። ኦኬ እኔ ሰማችኋላ? ግራ ጋባችሁኝ እኮ። የኔ አልሰማም ነበር እንዴ?
አይ ይሰማል፣ ትሰማለህ? እኔ ይሰማኝ ነበር። ኦኬ፣ ግራ አጋባኝ እኮ አይሰማም ሲሉ። ኦልራይት ሁላችሁንም ሰላም ክርስቶስ ከኔን ከእናንተም ጋር ይሁን። አይ ቲንክ እኔም አሁን ይሰማል መሰለኝ በደንብ። እንግዲህ ያው እንደተለመደው ታብታብ፣ ሼር፣ ኮፒ፣ ሪፖስት እያደረጋችሁ ስቶሪያችሁ አድርጉት። ኦኬ እሺ፣ እና መቀጠል እንችላለን። አሪፍ ነው። እሺ፣ የኔ ነው ያንተ ነው እየተቆራረጠ ነው። እስኪ ፊገር አውት ላላደረኩትም ኦኬ። ስለዚህ የዛሬ ቶፒካችን እንደነገርኳችሁ ከአላህ ከመውረድ ጋር በተያያዘ ነው። ፕላስ ደግሞ የትኛው አካሉ ነው የሚወርደው? እንግዲህ አላህ ፓርቶችን ያጸድቁለታል። ያንም ፓርት መሰረት አድርገን የትኛው ፓርት ነው የሚወርደው? እግሩ ይወርዳል አይወርድም? ወይንስ ፍጡራን ውስጥ የገባ አካል አለው ደግሞም ያልገባ አካል አለው ወይ? የትኛውን አካል ነው እዞ የሚወርደው? እዛው እያለ ይወርዳል ቅርቢቱ ጋር ይመጣል ካሉን ደግሞ አላህ ተለጣጭ እንደ መስጋ ተጎታች ይሆናል ማለት ነው። ባይዞ መቼም አይመልሱት ነው። መቼም አይመልሱት አናቅም ከሚለው ውጪ መቼም አይመልሱት ነገር ቢኖር ምንድነው እሱ? ይህንን ቶፒክ ነው። ይህን ቶፒክ አደባብሰው አይ ፍጡራን አይመስልም እንደዚህ ከሚል ተረት ተረት ውጪ መልስ የላቸውም። ለዚህ ሳይመልሱ ነው የሚያልፉት። ደጋግመን አይተናቸዋል፣ ታዝበናቸዋል። ተራ ጠያቂዎች እንኳን ሄደው ቤታቸው ሲጠይቋቸው ማንም አይመስልም ይወርዳል ተብሏል፣ እንዲህ ተብሏል ምናምን እንደዚህ ብለው ሊፎግሩ ይሞክራሉ። አያውቁትም መልሱን። ምክንያቱም አይመጣውምና ከአርሽ በላይ ነው የሚለውን አስተምሯቸውን ኮምፕሊትሊ ይደመስሰዋል። መደምሰስ ብቻ ሳይሆን ሰማይ ውስጥ ከገባ ሙሉ ለሙሉ ሰማይ ምድር ምንድነች? እንደዚህ ሊፕቲካል አይነት ሼፕ እንደመሆኗ መጠን አላህ የሚያካብበው ነገር አለ ማለት ነው። እኔና እንዳንተ እንደዚህ ዩኒቨርስ ውስጥ እንዳለን እዛ ውስጥ እንዳካበበን እሱም እንደ ጋቢ ያካበበው ዩኒቨርስ ኖረ ማለት ነው። ይህ ደግሞ ፈጣሪ ኢንፋይናይት ነው የሚለውን ውድቅ ያደርጋል ማለት ነው። የሚያካብበው ነገር ከተገኘ አላህ ምን ይሆናል ማለት ነው? ፋይናይት ይሆናል። ስለዚህ የፈጣሪን ባህሪ ማሟላቱን ያቆማል ማለት ነው። ወደ ፍጡርነት ይቀየራል ማለት ነው። ይሄ ብቻ ሳይሆን መመላለሱ የጀመረው መቼ ነው? ታይም ኢንተርቫሎች ይኖሩታል። ያ ደግሞ ምንድነው? ቼንጅ ያደረገ አላህ ማለት ነው። ከቦታው እየተነሳ ልክ አምሳያም ተገኘለት፣ ወረደ፣ ወጣ፣ ሄደ። ይሄ ለፍጡር ከሆነ የሚነገረው አላህ ሊትራሊ በባህሪው የሚወጣ የሚወርድ ከሆነ እኔ ሁሉ ቦታ ስለማልገኝ ወደ ሆነ ቦታ መቅረብ እንዳለብኝ ሁሉ እኔ ወደ እናንተ ለመቅረብ እናንተና እኔ ለመቀራረብ ወይ እኔ ወደ እናንተ መምጣት አለብኝ ወይ እናንተ ወደ እኔ መምጣት አለባችሁ። አላህም ወደ ፍጡራኑ ሊትራሊ በአካሉ ተነስቶ መንቀሳቀስ የሚጠበቅበት ከሆነ ለመቅረብ ስለዚህ ከፍጡራን ጋር የሚመሳሰልበት አንድ ነገር አለው። እሱም ወክ ማድረግ ወይም ደግሞ መውረድና መውጣት የሚባሉት አላህ ልክ እኔ እንደመወርደው እንደመወጣው ተንቀሳቅሶ ነው የሚቀራረበኝ ከኔ ጋር ማለት ነው። ይሄ ደግሞ የፍጡራን ባህሪ ነው። ከዚህ ምን ድራፍት ማድረግ እንችላለን? እንትናችንን አላህ ፍጡር እንደሆነ ድራፍት ማድረግ እንችላለን። ሰላም ነው ቦስ? እንዴት ነው? እፎይ ሁሉ ተማም ነው? አይሰማም? አልሰማም? ሱልጣን ስለዚህ
የሚንቀሳቀስ አካል ከሆነ ይህ ፍጡር ባህሪ ነው። ፍጡር ብቻ ነው እንደዚህ ሊሆን የሚችለው። ይህንን እንዴት ትረዱታላችሁ የሚል ሌላኛው አርጉመንታችን፣ ሌላኛው ጥያቄያችን ነው ማለት ነው። በዚህም መሰረት እንዴት ነው ይህንን ሊያስረዱት የሚችሉት? እስከማውቀው ድረስ ከተራ ምዕምኑ የተሻለ ትልልቅ ustaዞቹ መልስ የላቸውም። ሰላም ብያለሁ ሱልጣን። እንዴት ነው አለ? እንዴት ነህ? አላህ ይወርዳል ብለህ ታምናለህ? ቆይ አንድ ጥያቄ ልጠይቅህ። ጠይቃለህ። ቅድሚያ አላህ ይወርዳል ብለህ ታምናለህ? አላህ ሌሊት ይወርዳል ወደ ቅርቢቱ ሰማይ ብለህ ታምናለህ? አላህ ይወርዳል ብለህ ታምናለህ? ቃል ልጅ አለች ግን ድምፅ ከስርህ ኔትወርኩ የኔ I don't know. Maybe አስተካክል አንተ ከሆነ። ምን አልከኝ ነበር? አላህ ከሌሊቱ 1/3 ሲቀር ይወርዳል ብለህ ታምናለህ ወይ ወደ ቅርቢቱ ሰማይ? አልሰማም። ኔትወርኩ እኮ ምንም የኔ አይሰማም። ያንተ ይሰማል ሱልጣን፣ ያንተ ነው ችግሩ። አሁን ይሰማል። አላህ ወደ ቅርቢቱ ሰማይ አላህ ይወርዳል ብለህ ታምናለህ? አሁን ይሰማል። ያ ረቢ ትንሽ እየዘገየ ነው የሚደርሰው ቦስ። አላህ ይወርዳል ሲባል ለምሳሌ አንተ እኔ ጋር ለምሳሌ አላህ አለ ከተባለ በአካል መጥቶ እንደኔ ጋር እንዲቀመጥ ነው ወይስ ተፈለገው? እሱ አላህ የትም ቦታ ይሆናል። አንተ ጋር ማንም ሰው ጋር የትም ቦታ ይሆናል። አንተ እንዴት ነው አላህ ወረደ አላህ ወጣ? አንተ እንዴት ነው የምታምነው? አላህ ይወርዳል አላህ የትም ቦታ አላህ ይወርዳል ሲባል ወይም በአካል እንደኛ እንትን ይወርዳል ሳይሆን እሺ አላህ የሚወርደው በመለኮታዊ ሆኖ ነው እንጂ እዛ ሆኖ በሀሳብኛ ጋር ይኖራል እንጂ ይወርዳል ሲባል እንደኛ የወለ ቦታ ታጉዞ እንደዚህ ሆኖ አይደለም። ከሌሊቱ 1/3 ይወርዳል የሚለው እንዴት ነው እሱ? እሺ ወደ ቅርቢቱ ሰማይ ይመጣል የሚለው ይወርዳል ሲባል እኔ በዛ አይረዳም። አንተ እንዴ ተረዳው እሱን ለአንተ አላቅም። ለምሳሌ እሺ አንዴ ያንተን አስረዳኝ። አንተን ማለት አላህ ወደ ቅርቢቱ ሰማይ ይመጣል ብላችሁ ታምናላችሁ? አለ ሌሊት ኦኬ። አላህ ሁኔን ያለው አላህ አርሽ ላይ ያለው። ስለዚህ ያ አርሽ ላይ ያለው ሌሊት ከ8 ሰዓት በኋላ ወደ ቅርቢቱ ሰማይ ይመጣል አይመጣም? እሱ እንደዛ የሚል ማስረጃ አለ ግን በሚገባ እስቲ ብታሳይኝ ደስ ይለኛል። ኦኬ አንዴ ክፈትልን እንዴ እና እሱ እስከሚከፍተኝ ማለት ነው። አንድ ነገር ለምሳሌ እግዚአብሔር ካንተ ጋር ይሁን እሺ ከተባለ እግዚአብሔር መጥቶ ካንተ ጋር ሲሆን አንተን አቅፎ ነው ወይስ ካንተ ጋር ሄዶ ነው? ካንተ ጋር ቁጭ ብሎ ነው ወይስ ካንተ ጋር የሚሆነው? እንዴት ነው እስቲ ካንተ ጋር የሚሆነው? ለምሳሌ ብዙ ሰው እግዚአብሔር ካንተ ጋር ይሁን የእግዚአብሔር ጥላ ስር ሁን ምናምን ይባላል አይደል? ምርቃት ነው ይባላል። እንዴት ነው እሱ ነገር እንዴት ነው? ለምሳሌ እግዚአብሔር ይሰጣል። አሁን ለምሳሌ አንተ ብዙ ጊዜ አላህ እጃለው እግራለው ምናምን ትላለህ። ለምሳሌ የፈጣሪ እጅ ድረስ እንደዚህ የሚባለው ነገሮች ፈጣሪ እጅ ኖሮ ነው? ፈጣሪ አካል ሆኖ ነው ወይስ በአካላት እኛ ጋር የሚሆነው ወይስ እንዴት ነው እሱ ነገር? እስካንተ ኦኬ እሺ
ቃል አለ ቃል ካለ በዋሪ 7494 ነው እንደፈተልክ። መልካም የማንኛውን ድምጽ ያደረገው ያ ሁሴን ሚታክ ሱልጣን። ስለዚህ ምንድነው እሱ እግዚአብሔር ከአንተ ጋር ይሁን ሲባል እግዚአብሔር አቅፎ አንተን ነው ወይ? ያ ያቅፈናል ማለት ግን እንደዚህ ፊዚካል የሆነ መጥቶ እንደዚህ ሰው እንደሚያቅፈን ያቅፈናል ማለት ሳይሆን ያቅፈናል ማለት አንድ ሚታክ ያቅፈናል ብትለው ችግር የለም። እኛ በእግዚአብሔር እቅፍ ውስጥ ነን ያለ ነው ብለን ልንል እንችላለን። በእግዚአብሔር እቅፍ ውስጥ ነን ስንል በእሱ ጥበቃ ውስጥ በእሱ እንክብካቤ ውስጥ ነን ያለ ነው ማለት ነው። የእግዚአብሔር ጥላይ ድረስ ቢባልስ የእግዚአብሔር እጁ ጥላይ ድረስ ይጋርድህ ማለት ነው። ማለትም ደግሞ ከክፉ ይጠብቅህ ከለላ ይሁን እንደማለት ነው። ስለዚህ እሱ ይጠብቀናል፣ ይጋርደናል። እሺ እንደዛ ከሆነ ታዲያ የአላህ እንደዚህ ይሁን አላህ እጅ ያለ እግር አለ ብሎ እንደዚህ አይነት ጥያቄዎች ብዙ ጊዜ ታዲያ ከአንተ ለምን ይነሳል? ምን ተነሳ? ለምሳሌ እጅ አለ ብለህ ታምናለህ፣ አላህ እግር አለ ብለህ ታምናለህ፣ አላህ እንደዚህ ነው ብለህ ታምናለህ፣ አላህ ጆሮ አለ ብለህ ታምናለህ። ብዙ እንደዚህ አይነት ጥያቄ ስለሚጠይቅ ነው። ለምሳሌ ለዛ ነው አሁን ንግራ ይጠይቅ። አይ እናንተ ታምናላችሁ አሁን ብዙ ጊዜ ወይም 7494 እናንተ ደጋግማ እነዚህ ታምናላችሁ። አንተ አታሪ እንደመሆነ መጠን እናንተ እንደዛ ስለምታምኑ ነው። እናንተ ሊትራል ነው። ምክንያቱም መሐመድ ሁሴን አስወጣዋለሁ ዳግመህ ተነሳ ተራ ጠብቄ ጠጅ ቤት አይደለም ባለጌ ለምን ትሆናለህ? ወንድምህ ከሱልጣን ጋር እያወራ ነው አይደለ እንዴ? ለምን ትጨማለቀው? ያው ሱልጣን እናንተ ሀባሽ አይደለህም አይደለ? አንተ ዋብያ ነህ ወይንም ደግሞ አላህ ከአርሽ በላይ ነው ብሎ ከሚያምኑት ውስጥ ነው አይደለ? ሱልጣን ሚዩት ነው እያወራ ከሆነ ያ አላህ ከአርሽ በላይ ነው አራማኑ አላ አርሽ ስተዋ የሚሉት አላህ የማንንም የማይመስል እጅ አለው እግር አለው ባት አለው ብለው ያምናሉ። ከሌሊቱ 1/3 ይወርዳል ብለው ያምናሉ። ስለዚህ አንተን እሱን የምታምን ከሆንክ ደግሞ አላህ እጅ አለው እግር አለው ግን የሰው አይመስልም ብለህ ነው የምታምነው። ክፍለ አካላቶች መዋቅር ነው የተሰባሰበ ነው ብለህ ታምናለህ፣ ግን የማንንም አይመስልም። ሱረት አሹራ ቁጥር 11 ላይ ባለው መሰረት ኤርሜስ አላህ ይወርዳል የሚለውን ይህን አዲስ ያው ሳያል ቡካሪ 7494 ላይ እንደዚህ ይላል። ናገይት አቡ ሁረይራ እንደዛ የሚለው ሰዎች ማለት ነው። አላህ ይወርዳል የሚለውን ላሳየ ነው። ነው እሺ፣ እንደዛ ብሎ የሚያምኑት ለምሳሌ አላህ ይወርዳል ብሎ የሚያምኑት እሺ፣ አላህ ይወርዳል ብሎ የሚያምኑት ማለት ነው። እሺ እሺ፣ ይሰማል ሰማላ። እነሱን ጠይቀሃል? አላህ ወርዶ ምን ይሰራል ሲወርድ አይተሃል ወይ ብለህ ጠይቀሃል ነው ወይስ እነሱ ሲወርድ ማስረጃ ያቀረቡልኝ ነው ወይስ አንተ ነው? ማስረጃ የለም። በቃ ዝም ብሎ ይወርዳል ነው የሚሉኝ። አሁን አንተንም እኮ እየጠየቁ ነው ማስረጃ ከሰጠኝ ብዬ እንደም ብያለኝ እኮ ከሰማ እንኳን ኡስታዝ ከምምኖች የተሻለ አይመልሱም። አላህ ይወርዳል ይላሉ። በቃ ይወርዳል ብለው የሚዘጉት አሁን ታዳምጣለህ አንተም። ሁሉም ይወርዳል ቢሉት ይወርዳል። እንዴት እንደሚወርድ አናውቅም። ይወርዳል። በቃ አላህ ይወርዳል። ከዚህ መቼ ነው መውረድ የጀመረው? ወርዶ ለምን መውረድ አስፈለገው? ሰዓት ደግሞ ታውቃለህ። እኛ ጋር ሲመሽ ሌላ ጋር ይነጋል፣ ሌላ ጋር ሲነጋ ይመሻል። ማን ጋር ነው የሚወርደው? ሁሉም ሀገር ነው ወይ? ይህንን አይመልሱትም። ኤኒዌይስ አዲሱን እናንብበው አንዴ። ዲያቆን መዝሙር ያደርግ እንኳን መጣ። እግዚአብሔር ይመስገን። እፎዬ ሰላም ላንተ ይሁን። ሱልጣን አብዲ፣ ሁሴን፣ አቡ ኤሜን፣ ሙስሊም፣ ዴቫ ከታች ያላችሁ ወንድምናቶቻችንም የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። እንዴት ነህ እፎዬ? ሰላም ነው? እየበረታ ነው? ሰላም ብያለሁኝ። ተመስገን። ባክግራውንድ ደስ ይላል። አሪፍ ነው። አሪፍ ባክግራውንድ ነው። አሪፍ ባክግራውንድ ነው። ልምላሜ፣ አረንጓዴ
አንተን ነው ዘመዶቻችን። አሪፍ ነው፣ አሪፍ ነው። አታክልት አለ በይናው ቦታ ማለት ነው። አረንጓዴ ነው፣ ፍራፍሬ አለ ምናምን ለሚለው ነው። ጀንት ነው የሚያልክ ነው። ከዚሁ እናድርገው። ዴኒስ ሳይል ቡኻሪ 7494 ላይ ናዌትድ አቡሬራ እንደተረከው አላስ ሜሴንጀር ሰይድ የአላህ መልእክተኛ እንዲህ ብለዋል አለ ኤቭሪ ናይት when it is the last third of the night night our Lord the supreme the superior the blessed descends to the nearest heaven ትንሽ እንዲ አስተጋሪ and says is there anyone to invoke me that I may respond to his invocation? Is there anyone to ask me that I may grant him his request? Is there anyone asking me my forgiveness so that I may forgive him? ሐዲስኛዎችን የተቆረጠ አይነስ አላህ ምን አለ? ሁሌም ጌታችን ሁሌም ሌሊት ምን ሲሆን 1/3 ሌሊቱ ላይ የመጨረሻው 1/3 ላይ የሌሊቱ 1/3 ላይ ይወርድና ምን ይላል? የሚወርደው ወደ ቅርቢቱ ሰማይ ይወርድና ሁሴን ተሰርተማል። ወደ ቅርብ ወርዶ ምን ይላል አለ? ማን ነው የሚጠይቀኝ ይቅር የምለው እያለ ይጠይቀናል ይላል። ማን የሚወርደው? አላህ ጌታችን ይላል። ሱልጣን ይህን አዲስ እንዴት ታየዋለህ? ይህን አዲስ እንዴት ታየዋለህ? እኔ እንትን አነባለሁ በራሴ ወደ እንትን ቀይሬ እንትን አደርጋለሁ እና ችግር የለውም። እስቲ 74 ነው አይደለ? ሳይል ቡኻሪ ቡኻሪ 11:45ንም ድገማ 11 ቡኻሪ 11:45 ላይም አለ 74:94 ላይም አለ። አየሽ እሱንም አንብቤ ጨርሼ እንትን እላለሁ። በቃ ችግር የለውም። ግን እንደዛ እንትኖቹን ያውና ግን አስበው ፈጣሪ ይመላለሳል ብለህ ታስባለህ? ከሆነ ቦታ አንድ ቦታ ሰው ተተመላለሰ ከአንድ ቦታ አንድ ቦታ የሚንቀሳቀስ ከሆነ እኛ አሁን ምናምነው ፈጣሪ መላእክቶቹን ይቀያየራሉ። መላእክቶቹን እንጂ የምናውቀው ጠዋት ሱቢ ላይ የሚወርዱት መላእክቶች 10 ሰዓት ላይ ወደ 10 ከሰገደ በኋላ ይመለሳሉ ብለን ነው ምናምነው እንጂ ይሄ ለኔ አዲስ ነው። መላእክቶቹን ይልካል እሱ ቡኻሪ 11 እንጂ እሱ እዚህ ጋርም ቡኻሪ 11 ትንሽ አስጠጋልኝ 11:45 ላይም ናዌትድ አቡ ሁረይራ 45 ነው። በቃ ይቻላል 11:45 አቡ ሁረይራ እንደተረከው አላስ ሜሴንጀር said our Lord the blessed and the superior comes every night መቼ? ሁሌም ሌሊት down on the nearest heaven to us when the last third of the night remains። እዛ ጋ ቅድም ሐዲሱን እዛኛው ላይ መልሰው the last third of hour ብሎ ነው ያለው። እዚህ ጋር ደግሞ የመጨረሻው የሌሊቱ 1/3 ሲቀር ነው። እዛ ጋር ደግሞ የሌሊቱ 1/3 ላይ ነው። ይመጣና ምን ይላል? ይጠይቃል። ሰዓቱ ራሱ ግጭት አለው። አክቹዋሊ የሌሊቱ 1/3 ላይ ወይንስ የሌሊቱ 1/3 ሲቀር ወይንስ የሌሊቱ 1/3 ሲያልፍ ይመጣና ከዛ ይጠይቃል ማለት ነው። ማነው ይቅርታ የሚጠይቀኝ ይቅር የምለው? ማነው ምሕረት የሚጠይቀኝ የምምረው? እያለ ይጠይቃል ይላል። ኤኒዌይስ አብዲ እንኳን ደህና መጣ። አብዲ ጤና ይስጥልኝ። ሁሉ ተማም? ኦኬ፣ ጥያቄውን ሰምተዋል? ይሰማሉ ነው? ኦኬ
ጥያቄው ይሰማል? አብዱ ሶሪ፣ ጥያቄውን ሰምተዋል? ማን ነው? አቡ አመር አቡ አማር ነኝ እኔ። ጥያቄውን ሰምተዋል? እሺ፣ ጥያቄውን ሰምቼዋለሁ። አላህ ይመጣል ሌሊት ወደ ቅርቢት ሰማይ ብለህ ታምናለህ? እዚህ ጋር ምን አለ መሰለህ? እሺ፣ አሁን ቅድም ወንድሜም እንደሞከረው ሙስጠፋ ተመለሱ። እሱ ግልጽ አልሆነለት ሊሆን ይችላል። ኦኬ፣ ትክክል ነው፣ ሀዲሱ ትክክል ነው። ነገር ግን ፈጣሪ ይወርዳል ስንል ምናልባት በእኛ አእምሮ ያለው ያወራረድ ስልት አይደለም። በስልጣኑ በብቃቱ ለምሳሌ የሰው ልጅ ሲፈጥር አምላክ እኛን አሁን ለምሳሌ ፈጠረ እንላለን አይደለ? ኦኬ። አሁን እኛን አብክቶ የሆነ ነገር አድርጎ ማሳከያ ተደርጎበት ምናምን አይደለም የሚፈጥረን። በቃሉ ኩን ፈየኩን በሚለው ቃሉ ሁን ይለዋል። የሰው ልጅ በዛ አይነት መልኩ ነው የሚፈጥረው። ይወርዳል ሲባልም ስልጣኑ ጋር በቃሉ ነው። አሻሪና ቃታሪና እኔ አህለ ሱና ወል ጀማዓ ነኝ። አላህና አለው ብላ ነው እሱ ሰለፊዎችም ይሉታል። ፎቀል አርሽ ላይ ነው ያለው። እሱ ለራሱ ነው የገለጸው። ይሄ ፈጣሪ የገለጸውን ደግሞ ስለዚህ በትክክል መቀበል ነው እንጂ አላህ ራን ነገር በእጁ ፈጥሯል ብላችሁ ታምነው የለ እንደ አደምን በእጁ ነው የሰራው ትሮ የለ እንደ በቃሉ ነው አልከን። አንደኛ የሚጋጭ ማለት ነው በእጁ ነው የሰራው ብላችሁ የምታምኑት። ሁለተኛ አላህ ራሱ ነው የሚወርደው ብላችሁ የምታምኑት ሰለፍ ከሆንክ እኮ ሀዲሱ ይላል። ግን አወራረዱ በቃሉ ኩን ፈየኩን ኩን ባለው ወይም ደግሞ ይሁን በሚለው ቃሉ ስለዚህ አላህ አይወርድም ማለት ነው። ተውበት አላህ አይወርድም። አዎ አይወርድም። ይወርዳል የሚልም አመለካከት ማንም ላይ አስተምሮት ላይ የለም። እርግጠኛ ነህ? ነገር ግን በቃሉ እርግጠኛ ነህ? ያሻውን ፈጣሪ ለምሳሌ መሬትና ሰማይን ፈጣሪ ፈጠረ እንላለን። ማንኛች አንተም በፈጣሪ በኩል መሬትና ሰማይን ፈጠረ ትላለህ አይደለ? አዎ መሬትና ሰማይ ሲፈጠር ግን እንደዚህ እና አሁን ለምሳሌ እንደ ኮንትራክሽን ወስዶ ምናምን እንደዚህ ፈይቶ ቀይቶ ምናምን አይደለም። በቃሉ ነው ፈጠረ የምንለው። ችግር የለውም ስንል ለጊዜው እሱ መወያያ ርዕሴ ስላልሆነ አራት ነገሮችን በእጁ ፈጥሯል ተብሎ እንደ ሰለፊዎች ይታመናል። እሱን ለጊዜው ልተወውና ከዛ ውስጥ አንዱ አደምን በእጆቹ ነው የሰራው። ለምሳሌ ሱረቱ ሳድ 75ኛው አያ ላይ አላህ አደምን አይምን ኢብሊስን ለአደም ስገድ ባልኩ ጊዜ ምን ከለከለ? በሁለት እጆች ለፈጠርኩት ይለዋል። ሱረቱ ሂጅር ላይም ቁጥር 26 እና 33 ላይ ማግኘት ትችላለህ። ኤኒዌይስ ለጊዜው ፖይንቴ ስላልሆነ እሱ እዚኛው ላይ እንመለስና አላህ ወደ ቅርቢቱ ሰማይ ይመጣል የሚለውን አንተ ማን ነው ይመጣል ብለህ የምታምነው? ቃሉ ነው ይመጣል። ቃሉ ድርጊቱ ይወርዳል ይላል። ቃሉ ነው እንጂ በአካል አይደለም። መልካም ቃሉ ነው የሚመጣው። ተስማማው። አላህ ሳይሆን ቃሉ ነው አይደለም የሚመጣው? ቃሉ አዎ። እሺ ቃሉ ፍጡር ነው ፍጡር አይደለም? ቃሉ ፍጡር አይደለም። ፍጡር አይደለም። ፍጡር አይደለም። ቃሉ ካላህ ተለይቶ በደንብ አስቡ። ካላህ ተለይቶ መናገር ይችላል? ለምሳሌ አሁን ይቺ ነገር ለእናንተ ያወዛገበች እየመሰላችሁ እንጂ እኛ አሁን ለምሳሌ እናንተ የምናወራው ቃል አለ አይደለ? ቃላት አሁን ይሄ አቡ አመር ተመችቶኛል። ምክንያቱም እታች የመጣው አካል ነው። ከመጣ በኋላ ማነው ምሕረት የሚጠይቀኝ የምምረው፣ ማነው ይቅርታ የሚጠይቀኝ ይቅር ምለው የሚለው እታች መጥቶ ነው። እታች የመጣው አካል ነው። ስለዚህ ቃሉ ነው ብለኸኛል። ቃሉ ከአላህ ተለይቶ እታች መጥቶ ፍጡር ያልሆነው የአላህ ቃል ቅርቢቱ ሰማይ ጋር ይመጣና ያወራል ማለት ነው። ከቃሉ አንዱ ቁርአን ነው። ቁርአን ያለ ቃል ብለህ ታምናለህ። ልክ እንደ ቁርአን ያለ ቃል ልክ እንደ ቁርአኑ ፍጡር እንዳልሆነው ሌላኛው ያለ ቃል ደግሞ ቅርቢቱ ሰማይ ጋር ሆኖ ያወራል እያልከኝ ነው። መናገር ይችላል እያልከኝ ነው።
በትክክል ፈጣሪ ያለበት ሆኖ አርሽ ላይ ተቀምጦ ማንኛውንም ነገር ማድረግ ይችላል። ለምሳሌ እኔ እናንተ አሁን እናወራለን አይደል? አሁን እፎይ ከኔ ጎን አይደለም፣ ቃል ግን እየመጣ ነው። ያ ቃል ግን ምንድነው የሚባለው? እስኪ ባንተ ኦኬ። ስለዚህ አንተና እኔ ቃል ቃሉን ቅርቢቱ ሰማይ ጋር ይሰማል ነው ያለው መሐመድ፣ ወይንስ ጌታችን ይወርዳል? ቃሉ ጌታ ተብሎ ይጠራል? እንደው ይወርዳል እንኳን ብንልና እንደው የሚሉትን ሰዎች እንትንላለን ቢባል ፈጣሪ እኔ እናንተ እንደምናስበው አወራረድ አይነት አይደለም። እሱ ነው የሚያውቀው። ሁለት አይነት አርጉመንት ዛትዳ ለፈጣሪ ነው ያንን ጥያቄውን ምን ትለው? አሁን ለምሳሌ እጅ አለው እግር አለው እንዴት ነው ብለህ ያንን ነገር አንተ በአእምሮ የምትስለው አይደለም። ፈጣሪ እኮ ነው። አሁን ለዛም እኮ ነው አላህ Subhanahu Wa Ta'ala ቁል ሁወላሁ አሐድ። አቡ አመር እያተደማመጥን ካልሆነ አስቸጋሪ ነው። እሺ እየሰማሁ አላህ ማንን ይመስላል አይመስልም? ሁለት አይነት አርጉመንትም ዛት ሄድ አላህም ሊሆን ይችላል ቃሉም ሊሆን ይችላል እያልክ አታድርገው። ምረጥ አንዱንና ከዛ ወዲያ እዛ ላይ አርጉመንትን በደንብ ስራ። ጥሩ ወይንም ቦልድ ላይ ያዝና አላህ በፍጹም አይመጣም በልና ቃሉ ብቻ ነው በልና ሞገድ። አዎ አይመጣም። ስለዚህ አላህ አይመጣም እኛ እንደምንስለው አይደለም። ፈጣሪ ራሱ አወራረዱንም ራሱ ነው የሚያውቀው። ፕሊዝ እዚሁ እየደከመኝ ነው ካንተ ጋር ካሁሉ ለምን መሰለህ እየደከመኝ ያለው መልሰህ አይመጣም ካልክ በኋላ ይመጣል ካልንም አላህ ትላለህ። መልሰህ አይመጣም በልና ደምድም ወይንም ይመጣል በል። ሲመጣብህ ይመጣል ካልንም ትላለህ። መልሰህ ደግሞ ለአንተ የተመቸ ሲመስል አይመጣም ትላለህ። ስለዚህ ሁለት አይሆንም። አንዱን ምረጥ። ወይን አላህ ነው የሚመጣው ወይንም አላህ አይደለም የሚመጣው በልና አርጉመንትን እዛ ላይ አጽና። ለማንኛውም በስልጣኑና በቃሉ ኩን በሚለው ሁሉን ነገር ማድረግ በሚችለው ያፈጣጠር ዘዴው ሁሉን ነገር ባለስልጣን ነውና ማድረግ የሚችለውን ነገር እሱ ያደርጋል እንጂ አንተና እኔ ወርዳል አይወርድም ልግባ ወይስ? እሺ ቀጥል፣ ችግር የለውም። እሺ ምንድን ነው እሱ? አንድ ጥያቄ አሁን ስታነሱ የመጣብኝ አደምን ሲፈጥረው አላህ እዛው ከሰማይ ሆኖ ነው ኩን ፈይኩን ያለው ወይስ? ቆይ አንዴ ልጨርስና እፎይ ልጀምር። ሱልጣን አንዴ አዳምጠኝ። አደምን ማን ነው አሁን አላህ ኩን ፈይኩን ብሎ ነው የፈጠረው ትሉናላችሁ። ኦኬ ኩን ፈይኩን ብሎ ከፈጠረ እዛው አርሹ ላይ ሆኖ ነው ኩን ፈይኩን ብሎ የፈጠረው አደምን ወይስ ከአርሹ ዝቅ ብሎ ወርዶ ወደ አፈር እንደባልቆ ከአፈር ነው የሰራው? ምክንያቱም እኔ ኩን ፈይኩን ሁን ሲሎ ይሆናል የሚለውን ቃል ሳነብ አንድም ቦታ ላይ ኩን ፈይኩን ብሎ የፈጠረው ነገር አላየሁም። ካለ እንግዲህ እናንተ ትሰጡናላችሁ፣ ታርሙኛለህ። ግን ኩን ፈይኩን ብሎ ቃል በቃል ሁን ብሎ የፈጠረው ካለ ከፍጥረት ማለት ነው ይሄ ነው የሚለውን ነገር ብትነግሩኝ ያገስ ጥሩ ይመስላል። ግን የመጀመሪያው ጥያቄ ግራ ስለገባኝ ነው። እዚህ ላይ እንዴት መሰለህ መዝሙር ብታስጨርሰኝ ጥሩ ነበረ። እሱ ለምሳሌ እንደዚህ ነበረ መላእክቶቹን እሱ አሁን ለምሳሌ እዛ ሆኖ መላእክቶቹን አዞ ነበር እነ ገብርኤል እነ ሚካኤልና እና ሩፋኤል ጅብሪልን አደምን ለመፍጠር ሲል ጅብሪልን ወደ ምድር ልኮ አፈር ዘገናና ብሎ ነበር ሄዶ ጅብሪልን ሊኮ አፈር ዝጋንና ና ብሎ ሊኮ ነበርና መሬቱም ምድርም ባህል ላይ ተጠበቃለሁ አትንካኝ አለች። ተመለሰና እንደዚህ ስላለችኝ ትቼ መጣሁ አለና መካሪንም ላከ። ምን ላይ ነው የምታነበው? ከምን ላይ ነው የምታነበው? ይሄንን ከምን ላይ ነው የምታነበው? ስለነ ሩፋኤል አለ ስላለ ይኩ ነው እና ከምን ላይ እንደዛ ነው የተፈጠረ።
አይ እሱ በአካል መጥቶ አይደለም ለማለት ፈልጌ ነው እኮ። ከምን ላይ ነው ያነበብከው? አሁን ያነበብከው ፈጣሪ ከምን ላይ ነው ያነበብከው? አሁን ያነበብክልን እሱ ነገር ያለው ንገረኝ እንጂ መጀመሪያ እንድከተል እኔ አለ እኮ። ምን ላይ እንደዛ እየሰማን እኮ አይደለም። እፎይ ያው ኔትወርኩን መሰለኝ። አይ ቲንክ ኔትወርክ እንትን ነው። ቃል ቴሌግራም ቼክ አድርግ። ይሰማል ቃል? እየከፈችዋለሁ። ኦኬ ቀጥሉ። አቡማ ወጣ። አቡ አመር ለሱ ነበር እሱ ይሰማል። አሁን ስለ ፈጣሪ ይወርዳል የሚለው ላይ አላህ ይወርዳል በሚለው ላይ አላህ ይወርዳል የሚለው ለምሳሌ ሌሊት የሚሰገድ አለ። እሺ አንድ አውርደህ እኮ 1 ደቂቃ ትቆያለህ። ኤኒዌይስ እሱ ይሰማል። እሱ ሐዲስን ፈልግ ብሎ ልክፈተው ወይስ ይቆይ? ቆይ እሱ ካሊድ እፎይ እንዴት ናችሁ? ሰላም ነው። እንዴት ነው? አለን። ኦኬ መልካም። ሜቢ ጥያቄውን ሰምተዋል። አላህ ይወርዳል ብለህ ታምናለህ? ሬሳቸው እሱ ነው። እስካሁን ያሉት አላህ አይወርድም እያሉ ነው። አንተ አላህ ይወርዳል ብለህ ታምናለህ? አላህ የሚወርድ ከሆነ ፍጡር ነው፣ እሱ ደግሞ ፈጣሪ ስለሆነ መውረድ አይጠበቅበትም፣ አይወርድም እያሉ ነው። ወደ ቅርቢቱ ሰማይ አላህ የሚመጣው እያሉ ነው። አሁን ንጽጽሩ በክርስትና እና በእስልምና መካከል ቢሆን ደስ ይለኛል። ያው ይወርዳል አላህ እና እኮ የእስልምናን ጥያቄ እኮ ነው የጠየቁ። ስለዚህ አላህ ነው የሚወርዳው። አሁን ከእንትኖች ጋር አገናኝ ከአሁን አይወርድም እያሉትና አሁን በአላህ ማመን ነው ዋና። አላህ እነሱ ጠየቁ። በአላህ ማመን ነው። አላህን ጣዖት ከሚለውና ጣዖት አይደለም ከሚሉ ጋር አንድ ናችሁ። ስለዚህ አትፍራ፣ አትረበሽ። እነሱ አይለጥፉ። እኔስ አላህ ይወርዳል ስትል ምን ማለት ነው? ይወርዳል አላህ እነሱ ቃሉ ነው የሚወርደው? መላእክት ነው የሚወርደው? ወይንስ ራሱ አላህ ነው የሚወርደው? በዛቱ በሱም በእንትን በሚለው በራሱ ሐለት ነው የሚወርደው በዛቱ። ኦኬ አላህ ምን አይነት ዛት ነው ያለው? ምንድነው ዛቱ ስትል ምንድን ነው? ሶሪ ለይሰ ከሚስሊሂ ሸይኡን ፊል አርድ፣ እሱን የሚመስል አንዳች ነገር የለም፣ እሱንም ያየ የለም። ዛት ብለህ የምትለው በአማርኛ ተርጉመው። እሺ እኮ ዛቱ ማለት እንግዲህ ዛት ምንድን ነው? አማርኛ ቃል አይደለም፣ በአማርኛ ንገረን። አካሉሽ። ኦኬ በአካሉ ይወርዳል። መልካም። ከአካል ውስጥ ለምሳሌ አካል ተብሎ የሚጠራው ያለ ምንድን ነው? ለምሳሌ የሱ ማለት አሁን አላህ እጅ አለው ማለት እንችላለን። እጆቹ እንደ ፍጡር አይደለም፣ እንደ ፍጡር እጅ አይደለም። እሺ ስለዚህ እጁ አካል ተብለው ይጠራሉ። እነኛ ናቸው የሚወርዱት ማለት ነው። በዛ ነው የሚወርደው ማለት ነው። ኖ አይመሳሰልም። እኛው አሁን ለምሳሌ ከዚህ አይደለም፣ ከዚህ አንተ ለምሳሌ አዳምጠኝ፣ እንደኛ አትበል። ቆይ ምን አልክ መሰለህ? አላህ በአካል ይወርዳል አልከኝ አይደለ? አይምን በዛት ይወርዳል አልከኝ። ዛት ማለት ምንድን ነው ስለ አካሉ አልከኝ አይደለ? እሺ ኦኬ። ያለ አካል ለምሳሌ ምንድን ነው አካል ስትል አልኩህ። ለምሳሌ እጅ አለው ማለት ትችላለህ አልከኝ አይደለ? ስለዚህ አላህ ይወርዳል በአካሉ ወይንም በዛቱ ስትል እጁ፣ እግሩ እነኛ አካል ተብለው ስለተጠሩ በእርሱ ነው የሚወርደው ስላልክ እጁ፣ እግሩ ነው የሚወርደው ማለት ነው። ይወርዳል። ማነው አካል አላቸው? እፎይ ስለ እምነትህ ስበክ እስኪ፣ ስለ አምላክህ። ወንድ ልጅ አታመልክ እሺ። ቀዳዳ የአንተ ጭንቅላት የሌለው ስለሆነ ችግር የለውም። ጾታ ቀዳዳን እውቀት የለም
ተዋ እንዴ! እኛ እኮ አንተን እያወራን ነው። ለምን ትሳደባለህ አምላካችንን? እኛ በስነ ስርዓት እያወራን አይደል እንዴ? የአንተ ወንድም ቅቤ ቀብቶኝ ነው እንደሄደው። ኤኒዌይስ ስለዚህ አላህ እጁ እግሩ ይወርዳል ማለት ነው አይደለ? ይወርዳል እጅ እግሩ ምናምን ብለህ እዚህ ጋር አይደለም። እዚህ ጋር ጥያቄ ትክክል አይደለም። በአካሉ ይወርዳል አለቀ በቃ። እጅ እግሩ ምናምኑ ተብሎ አይጠየቅም። ለምን ሲጀመር የተነጣጠለ የተገጣጠመ አይባልለትም ለሱ። የፈለግከው በለው። እጁ እግሩ አይደለም ግን አይደለ? የተለያዩ ናቸው። እጁ እግሩ አይደለም። እጁ እግሩ ነው አይደለም። ባቱ ጣቱ ነው አይደለም። ስለዚህ አካል ስትል እነኝን ያካተተ ነው አይደለ? እነኝን የያዘ ነው። ስለዚህ እነኚህ ወደ ቅርቢቱ ሰማይ ድረስ ይወርዳል አይደለ? ይወርዳል። ፋይን። የዓለማችን ሰዓት ደግሞ ኮንቲኒዩ ነው አይደለ? ማለትም ቀጣይነት ያለው ነው። ምክንያቱም እኛ ጋር ሲመሽ ሌላው ጋር ይነጋል፣ ሌላው ጋር ሲነጋ ሌላው ጋር ይመሻል። የሚወርደው ደግሞ ሌሊቱ 1/3 ሲቀር ነው አይደለ? ያንን የሚያደርገው ማን ነው? ይሄን ጥያቄ መልስልኝ እስኪ። ያንን የሚያደርገው እሱ ነው። እንደኛ ነው የምልህ። ችግር የለም። እንደኛ እኮ እንደናንተ አስተምሮ አላህ ያደርጋል ብላችሁ ታምናላችሁ። ፋይን። ተስማምቻለሁ። ከሌሊቱ 1/3 ወደ ቅርቢቱ ሰማይ ከ8 ሰዓት በኋላ ነው የሚመጣው አይደለ? ቅርቢቱ ሰማይ መጣና እስከ ጎስኪ ቀድ ድረስ እስከ 11 ሰዓት ተኩል ምናምን አካባቢ ማለት ነው አይደለ? እስከዛ ድረስ ይቆያል። ወደ 3 ሰዓት በላይ ይቆያል ማለት ነው። አንድ ሀገር ላይ መጥቶ የዓለማችን ሰዓት አንድ ጥያቄ አለም እዚህ ጋር ለምሳሌ አሁን እዚህ ሲመሽ እና አሁን ሌሎች አውሮፓውያን ሀገራቶች ደግሞ ሲመሽ እሱንም ተራ በተራ ነው የሚያስመሻው ልትለኝ ነው? ለምን እዚህ ጋር ሲመሽም አላህ ነው፣ እዛ ጋም ደግሞ አላህ ነው። ተራ በተራ ነው አትለኝም መቼም በአንድ ነው የሚያደርገው አይደለ? በችሎታው። ስለዚህ ይሄንን ደግሞ እዛ የሚሄደው በምን ሰዓት ነው ልትለኝ አይገባም። በቃ የንዝር ረቡና እዛም ሲመሽ ነው በቃ እሱ በራሱ ችሎታ ማለት ነው እኮ እዛም ሲመሽ ይሄዳል። ግን እኛ ጋር ብቻ አይደለም የሚመጣው፣ እነሱ ጋም ሲመሽ በዛ ሰዓት ከሌሊቱ 1/3 ሲሆን እነሱ ጋም ይመጣል አይደለ? እሱም እንትን በሀለቱ ያው ይወርዳል። ለምን የተፈለገበት ላይ መሰለህ? አሁን የሆነ የሚሰገድ ሰላት አለ ከሌሊት ማለት ነው። አንዴ እኔ ለምን የተፈለገበትን ሊሰማችሁን ያበረታችሁ ሁኬርስ ስለሱ አሁን በደንብ መልሳልኛል። በደንብ ተስማምታል። እንደውም ችር ስለነበረ ስለዚህ ሁላችሁም ኦዲየንስ በደንብ አስተውሉ። ይሄ ከሌሊቱ ከ8 ሰዓት እስከ 11 ሰዓት ባለው ለሰከንድ አይቋረጥም። በዓለም ላይ አንዱ ጋር ሲነጋ ሌላው ጋር 8 ሰዓት ይሆናል። አንደኛው ጋር 12 ሰዓት ጠዋት ሲሆን ሌላው ጋር 9 ሰዓት ሌሊት ይሆናል። ሌላው ጋር 8 ሰዓት ሲሆን ሌላው ጋር 10 ሰዓት ይሆናል ሌሊት ማለት ነው። ኮንቲኒው በሆነ ሁኔታ ይሄ ታይም ኢንተርቫል አለ። በዚህም መሰረት አላህ አዳልቶ የሆነ ሀገር ላይ ካልቀረ ሁሉም ሀገር ላይ በዛ ሰዓት የሚወርድ ከሆነ አላህ የሚወርደው ደግሞ ወንድማችንም ባለው በዛቱ ወይም አካሉ ደግሞ እጁ እግሩ እነኚህ አካል ተብለው እንደሚጠሩት ስለዚህ ይወርዳል ቅርቢቱ ሰማይ። በዚህ ስላለን አላህ ከአርሽ በላይ አይሆንም። ሁሌም ምንድነው ወራጅና ፍጡራን ውስጥ ያለ ነው። ከአርሽ በላይ አይሆንም ማለት ምክንያቱም አሁን በዚህ ሰዓት ላይ ሌላ ሀገር ላይ ሌሊት 10 ሰዓት ይሆነባቸዋል። ስለዚህ ነው ሌላ ሀገሩ ማን ያስመሸ ነው? እዛ ሁኬርስ ማንም ያስመሽ ስላስመሽ አይደለም ጥያቄውን አይደለም። ቆይ አስጨርሰኝ። አሁን እነሱ ጋር 9 ሰዓት 10 ሰዓት ስለሆነላቸው አላህ ይሄን ያለው ቅርቢቱ ሰማይ በምኑ በዛቱ እጁ እግሩ የት ነው? እዚህ ቅርቢቱ ሰማይ ጋር ነው። እነሱ ጋር ደግሞ 11 ሰዓት ተኩል ምናምን ሲሆንበት ሌላኛው ጋር ደግሞ 8 ሰዓት ይሆናል። ወደ አርሽ ከመመለሱ በፊት ወደ ነው መሄድ ያለበት? ወደ እነኛ ሀገር ነው የሚሄደው። ሉፑ ቀጥታ ነው እንደሚሄደው፣ ምንም ዲስኮንቲኒቲ ራሱ አይኖረውም። ስለዚህ አላህ ከአርሹ በላይ ነው የሚለው አንደኛ ውድቅ ይሆናል። ሁለተኛ ደግሞ ወጣ ሲመት እንትን ራሱ ዩኒቨርስ ምንድነች? ኤሊፕቲካል ነገር ነች፣ ፍላት አይደለችም። በዚህ መሰረት እንደዚህ ያለ ነገር ውስጥ አላህ ምንድነው ውስጥ ነው ያለው፣ ተካቦ ማለት ነው ያለው።
ኢንፋይናይት ነው የሚለው ፈጣሪ አላህ ፈረሰው፣ ፋይናይት ይሆናል። ፋይናይት የሆነ ነገር አላህን ምን አድርጎታል ማለት ነው? እንደ የሆነ እንትን ውስጥ አላ ኬጅ ነገር ስገቡ እንደዚህ የተሰራ እናንተ ስገቡ እሱ ትልቅ ስለሆነ ቤት ውስጥ ለምሳሌ ቤቱ እናንተን አካቧችኋል። አላህን ደግሞ ዩኒቨርስ ምንም አድርጎታል ማለት ነው፣ አካቦታል። በዛቱ አካቦት ውስጥ ነው ያለው፣ ውስጥ ነው ያለው። ስለዚህ አንድ ነገር አላህ ምን ይሆን አንዴ በዚህ መሰረት ክሌም ያረክ ያለው ማለት ነው ነገር ምንድን ነው እያልክ ያለው? እንኳን ደህና መጣሽ። ቅድሚያ ይሰማል ይሰማል። እንኳን ደህና መጣ። እሺ እንኳን ደህና ቆይ። ኦኬ ዮርዳን ብለህ እኔ የምለው አሁን ክሌም በደንብ ኦኬ መቼ ነው የሚወርደው? ከሌሊቱ 1/3 ከሌሊቱ 1/3 ላይ ብጠይቅህ ወርዷል ነው የምትለኝ? ይወርዳል ነው የምትለኝ? ምን ከሌሊቱ 1/3 ከሆነ በኋላ ብጠይቅህ አላህ ወርዷል ነው የምትለኝ? ይወርዳል ነው የምትለኝ? እሱ ሐዲስ አላህ Subhanahu Wa Ta'ala የነገረን 1/3 ከሌሊቱ ወደ ቅርቢቱ ሰማይ ይወርዳል እና አሁን 1/3 አይደለም ብለህ ፕሪሳፖዝ ስላደረግ እሱን አዲስ እየነገርከኝ ነው። ከሌሊቱ 1/3 ከ8 ሰዓት በኋላ እንደመሆኑ መጠን 9 ሰዓት ላይ አንድ ሰው አላህ አሁን ወርዷል ወይንስ አልወረደም ቢልህ ምንድን ነው ምላሽ? እንደዛ የሚባል ጥያቄ አንጠይቅም። ለምን አንጠይቅም ሳይሆን አንተ መልስ ነው እያልኩ ያለሁት፣ እምነትህን እየጠየቅኩ ነው። እንደዛ የሚባል ፋይን። ከሌሊቱ 1/3 ስንት ሰዓት ነው? ወርዷል አልወረደም አይደለም። ከሌሊቱ 1/3 ስንት ሰዓት ነው? ፋይን። ከሌሊቱ 1/3 ስንት ሰዓት ነው? 9 ሰዓት አካባቢ። 9 ሰዓት ላይ ታዲያ ከ8 ሰዓት በኋላ እስከ ጎህ እስኪቀድ ድረስ ነው የሚቆየው አይደለ? በዚህ ኢንተርቫል ውስጥ እኔ 9 ተኩል ላይ አላህ ወርዷል ወይንስ አልወረደም ብልህ ምንድን ነው ምላሽ? ምላሽ ይወርዳል ነው እንጂ ይቆያል የሚል ነገር የለም። ምላሽ ምንድን ነው ነው? እኮ እንደዛ የሚባል ነገር አይገለጽም ነው የምልህ። ይቆያል ይወርዳል ምናምን ይወርዳል ተብለዋል። ይቆያል አይቆይም የሚባል ነገር አይጠየቅም ነው። ጎህ እስኪቀድ ድረስ ይቆያል ያለው እኮ ነው ያለው ነብይ ነው። ስለዚህ ነብይ ዋሽቷል ማለት ነው አይደለም? እኛ እንትን የምንለው አንደኛ ሐዲሱ የመጣው ይወርዳል እንጂ ይቆያል አይባልም ብለሃል። ይወርዳል እንጂ ይቆያል የሚል የለም አይባልም ብለሃል። ስለዚህ ነብይ ተሳስቷል ማለት ነው። ጎህ እስኪቀድ ድረስ ይቆያል ሲል አልተሳሳተም። ከሌሊቱ 1/3 ይወርዳል ማለት የታወቀ ነገር ነው። 1/3 ማለት ከ8 ሰዓት ፈጅር ያለው ማለት ነው። እስኪቀድ መቆየቱስ እኮ አገላለጹ ማለት ነው። እሱን መኖሩን አለመኖሩን ለመግለጽ ሳይሆን ዱዓ የሚቀበልበት ሰዓት ስለሆነ በዛን ሰዓት ይወርዳል ነው እኮ። ወርዶ ምን ያህል ነው የሚቆየው? እሺ እስከ ቀኑ ሙሉ ነው የሚውለው ወይስ የሚቆይበት ሰዓት እስከዚህ ነው የሚባለው? አሁን ቅድም ምን እያልክ ነበረ? በአንድ ሀገር ቀን ይሆናል፣ በአንድ ሀገር ደግሞ ቢያንስ አርጉመንቱን ትራክ ለማድረግ ሞክር። እየተነሳ ያለውን አርጉመንት ቅድሚያ መስማት። የተጠየቀው ጥያቄ ምንድን ነው? ከዛ ለዛ መልስ ፕሪሳይስ መልስ አለኝ የለኝም የሚለው ጥያቄ ማዳመጥ፣ ከዛ ለጥያቄው መልስ ማዘጋጀት ያስፈልጋል። ጥያቄው ይበቃል። ሙቤ አየንህ እኮ በቃ። ማሩፍ ቀጥል። ማሩፍ ወይንም አብዱ አጁ አሁን ነው የገባው። ቆይ ቸኩል። ጥያቄ በደንብ ስሙ፣ ትራክ አድርጉ ጥያቄውን ቅድሚያ። ምክንያቱም ተጥያቄው ነው መልስ የሚዘጋጀው። ጥያቄውን እንኳን በደንብ ካልተረዳችሁት መልስ እንዴት ታዘጋጃላችሁ? ከብዳችኋል።
ካላወቃችሁት አናውቅም ማለት አሪፍ ነው። አይ ነው በጣም ከብዶት ነበር ሙቤ። ኦኬ ታጁ ቀጥል። እሺ አለ እንዴት ነው? አልሐምዱሊላህ መልካም። ይሱ ያው አላህ ይወርዳል አይወርድም የሚለው ነው መሰለኝ። ያ ኦኬ ይወርዳል ብለህ በመሰረቱ መጽሐፍ ቅዱስ ላይ እግዚአብሔር ስላላ ስትጠየቅ መጽሐፍ ቅዱስ እግዚአብሔር መጽሐፍ ቅዱስ ላይ እንዲሆኖ እንዲገብቶ እንዲወጥቶ እግዚአብሔር ኢፎይ ለምታመጣው ርዕስ እኮ ነው አያይዤ ነው የሚቀርበው። ለዛ ነው ቅድሚያ ራስህን መልሰህ ጥያቄ ካለ ትጠይቃለህ። አላህ እኛ የምንመራው በቁርአን መሆኑን ታውቃለህ። ስለዚህ ሐዲስን አትቀበልም። መተዳደራችን በቁርአንና ሐዲስ ነው። ስለዚህ ሐዲስ ላይ ያለውን አስረዳን እሱን። ስለዚህ እኛ አላህ በዚህን ሰዓት ይወርዳል ብለህ አንተ ስንት ሰዓት ነው ስንት ደቂቃ ነው ምናምን የምትለው እኛ ያልተነገረልን እንደው አላሁ አለም ብለን ነው የምናልፈው። እሺ እኔ ስንት ደቂቃ ስንት ሰዓት አላልኩም። ስለተጠቀሰ ማለት የማይጠበቅብኝም ከሌሊቱ 1/3 ይወርዳል አይደለ? አላ በአርሸው መልኩ ይወርዳል እሱ። ስለዚህ ራሱ እንደ ስንት ሰዓት ቆያ ስንት ሰዓት ሄዳ ወላሂ አለም። ስለዚህ ሁሌ ነው የሚወርደው አይደለ? አላህ ቅርብ ነኝ ብለዋል እኮ ለባሪያዎቹ። አላህ ሁሌም ይወርዳል አይደለ? መጽሐፍ ቅዱስ ላይም እኮ ይወርዳል ይላል አይደል? አላህ ነው የሚወርደው። አንተ ግን አታምንም እሱን። መጽሐፍ ቅዱስ ከመሄድ በፊት መጽሐፍ ቅዱስ እንደማታምን እኮ ግራ ያገባኛል ወላሂ። ይሰማል። ይሄ ቁርአን አላህ ከአርሽ በላይ ነው ሲል፣ ይሄ ቁርአን ደግሞ አላህ ከአርሽ በላይ አይደለም ይላል። እና መጽሐፍ ቅዱስ ከመሄድ በፊት እዚህ ቁርአን ውስጥ ራሱ ሁለት አይነት አመለካከት አለ። ገብቷል? ይሄኛው አይ ኃይሉ ነው ይላል። ይሄ ቁርአን ኢየሱስ ክርስቶስ የበረራ አንተ መጽሐፍ ቅዱስ ላይ አይደል? ታጁ እግዚአብሔር አካል ፊዚካል ስለማናምን ወደ ቶፒኩ ተመለስ። ታጁ ትዕግስቴን እየጨረስከው ነው። ላፈጣ ነው የራስን ጨርሰህ እኮ ነው ወደ ሰው የምትሄደው። መጀመሪያ የራስን ጨርሰህ የራስን ጉዳይ የራስን ጋር ስራ ጨርሰህ መቻል አለብኝ። ባለፈው ስለ አካላት ስለ በቃ ቴንኪው ከሰሮና ተማር። ቶፊክ ተመለስ። ቶፊክ አብዱልከሪም ከስር ተማሩ ሙስሊሞች። እሱ ነው የሚሻለው ይመስለኛል። ትራክ ማድረግ አልቻላችሁም። አይ ነው ከእናንተ የተሻለ ኡስታዞቻችሁ መልስ አይመልሱም ሆነን ለመናገር። ምክንያቱም ደጋግሜ በዚህ ጥያቄ ላይ ሲጠየቁ የሚሰጡትን ምላሾች ስላየሁት መመለስ አይችሉም ይህንን ቶፒክ እና ማንኛውንም ጥያቄ ክርስትና ክርስቶሎጂ ላይ በተለይ የሚያነሱትን ጥያቄ እኛው እንትናችሁ ሰብሰብ አድርጎ ይመልሰዋል። እንዳታነሱ አፋችሁ የሚያዘጋችሁን። ቶፊክ ተመለስና ይሰማል። ቶፊክ ዝም ብሎ እንትን ማለት አይደለም። የምታምኑትን እምነታችሁን ነው የተጠየቃችሁት። ስለዚህ እምነታችሁ ላይ ቆም በሉና አርጊው ለማድረግ ሞክሩ። በዩቱብ ያላችሁ ሰላም ብያለሁ። ሰላም በሉኝ። ዩቱብ ላይ ይሰማለሁ። እንዴት ናችሁ? አሁን እየተሰማችሁ ነው በደንብ? ምንድነው ዛሬ ሰሞኑ ቀዝቀዝ ብላችኋል ዩቱብ ላይ? ኦኬ ቶፊቅ እሺ፣ አብዱልከሪም ያወረደኝ ቅድም ቱርክ ነበር ያወረደኝ እና ጥያቄህን መልሼልሃለሁ። ምን ትመልሳለህ ስትጠየቅ? ጥለጠፋህ እንጂ ኖ እኔ እንዴ አላስተባልከኝም እንዴ? ሲመልስልህ ነበር እኮ እየጠየቅኩህ። ታዲያ ጥለህ ወጣ። ስለዚህ እኔ አንድ ጥያቄውን እሺ በደንብ አሁን አስተውልና ስማ። ይወርዳል ራሱ አላህ ነው በዛቱ በአካሉ የሚወርደው። ከአካላቱ እጁ ይወርዳል። የት ድረስ? አይባልለትም። እጁ እግሩ አይባልለትም። አካል አለው ብለኸኝ የለም እኮ እጁ እግሩ አይባልለትማ።
እጅ አለው ብለኸኝ የለ አለዋ። ስለዚህ እጁ ከአካሉ ምንድን ነው? ለምሳሌ ምንድን ነው አካል ስትል፣ ለምሳሌ እጅ አለው ይባላል አላልከኝም? አካል ስትል ምንድን ነው ስልህ እኔ እፎይ ይወርዳል ካልኩኝ እጁም እግሩም ይወርዳል እላለሁ። እኔ አሁን ለምሳሌ ሰው ከነገረኝ ይሄዳል ይሄ ጥያቄ እጁም እግሩም አብሮ ይሄዳል እላለሁ። እኔ አትልም። በቃ አንድነት ስለሚወርዱ አንድነት ስለሆነ ማለት ነው። አይባልለት። እናመሰግናለን። ስለዚህ ጥያቄ መልስ። አንድ ጥያቄ ልጠይቅ። ምን ፈልገህ ይህንን አይደል እንዴ? ቅድም ምን ብለህን ነበረ? ግን የተገጣጠመ ነው አንድነት ነው አይባልም ብለህ ነበረ። አንድነት አይባልም የተገጣጠመ ነው አይባልም። የተገጣጠመ ነው ምናምን አይባልም። አብረው ካልሆኑ አንድነት ካልሆኑ የተያያዙ ካልሆኑ እጅና እግሩ አብረው ሊወርዱ አይችሉም ነበር። ኤኔስ ተስማምቻለሁ። ፋይን። ስለዚህ አንድ ጥያቄ መልሱልኝ። ቆይ ቅርቢቱ ሰማይ ድረስ ነው አይደል የሚወርደው? መልሼላችኋለሁ። አንድ ጥያቄ መልሱልኝ። ገና አርጊመንታችን አይሰራ። ቶፊክ ተመለስ። አሊያም ላስወርድ ነው። ቅርቢቱ ሰማይ ድረስ ነው የሚወርደው አይደለ? አዎ። ምን መጽሐፍ አታነበውም እንዴ? ስለዚህ ሁሉም ሀገር ላይ ይወርዳል አይደለ? ወይኔ ሰው ጥያቄ ልጠይቅ ነው። እኔ ትጠይቃለህ። አይዞህ። አንድ ጥያቄ ልጠይቅ ነው። ወይ ትጠይቃለህ። አይዞህ። ስለዚህ ሁሉም ሀገር ላይ የሚወርድ ከሆነ አላህ ከአርሽ በላይ የሚሆነው መቼ ነው? አገር ተጠቅሷል እንዴ? ምክንያቱም ሁሉም ሀገር ላይ እንደሚወርድ ተማመንን። ቅርቢቱ ሰማይ ሁሌም ከሌሊቱ 1/3 እስከሆነ ድረስ የዓለማችን ሰዓት ደግሞ ቫሪ ያደርጋል። ሳውዲ ላይ ሲነጋ ሳውዲ ታይም እና እኛ ታይም እኩል አይደለም። ታይም አቆጣጠራችን ደቂቃዎች ልዩነት አለ። ከዱባይ ጋር ልዩነት አለን። ከራስ ጋር እያመሳሰልከው ነው። እሱ እኔ እናንተ ነው አይደለም። የመማመሳሰል ነው። ከማንም ሳይመሳሰል አንዴ ቃል ጋር ሄዳለሁ፣ አንዴ ፎይ ጋር ሄዳለሁ ካልኩኝ ያው እኔን ልታነጻጽር ትችላለህ፣ ግን የአላህን ልታነጻጽር አይችልም። በዚህ ማለት ስለዚህ አላህ ወይን አሜሪካ ብቻ ነው የሚመጣው ወይን ኢትዮጵያ ብቻ ነው የሚመጣው ማለት ነው። በዚህ መሰረት ኖ እንደዚህ ማነጻጸር አይችልም። እንደ ፍጡር እያረካው እኮ ነው። እንደ ፍጡር ሳናደርገው ፓኒክ አታድርግ። ይመጣል ከሌሊቱ 1/3 ያልከው አላህ ወይን ሳውዲ ብቻ ነው የሚመጣው ማለት ነው። መቀበል ያንተ ፋንታ ነው። መልሼልሃለሁ። አንተ ጥያቄ ተቀበለኝ። ቆይ መልስ። አንተ ጥያቄ አላህ ከሌሊቱ 1/3 የሚመጣው ለየትኛው ሀገር ነው? ሀገር ተጠቅሷል። ይወርዳል ተባለ እንጂ አሁንሽ ጥያቄ ልጠይቅ። ሰማይ ላይ ምንድነው ፓኒክ የምታደርገው? አይ ነው ቅድም ተመተህ ስለወጣህ እንደው ጥያቄ ላይ ረብሼ ያችን ሪከቨር አደርግባታለሁ ብለህ አስበህ እንደገባህ አይ ነው። አይደለም። ሰማይ ላይ ይለያያል፣ እዚህ ይለያያል እንጂ ንገረኝ። ፋይን። ሰማይ ላይ ይለያያል። አንድ የሚታርግ እንትና አሉድ ሰማይ ላይ ይለያያል ወይ እዚህ ላይ እንጂ አለን። ምነው የማይለያየው? ሰማይ ላይ እንዴት ማስረጃ ስጠኝ እስኪ። ምኑ ነው የማይለያየው ብዬ ነው የጠየኩህ። ሰማይ ላይ ይለያያሉ ወይ? አሁን እዚህ ለምሳሌ ሳውዲ እና የዚህ አንድ አይደለም ካልነው እንደው ሰማይ ላይ ይለያያል። ፋይን። ከሌሊቱ 1/3 ተብሎ የተነገረው በማን ሰዓት አቆጣጠር ነው? በእኛ ነው ወይንስ በሰማይ? አሁንም ወጣ ሲበላ አሁንም ልክ አለ ሲበላ። ቅድም እንደዚህ ነው የሆነው። ልክ አርጉመንቱ ሲመጣበት ጥሎ ልክ ይላል። በሰማይ ነው ካለ እኛን አይመለከተንም ማለት ነው። በእኛ ነው ካለ ደግሞ ስለዚህ እኛ ጋር 1/3 ሲሆን ሌላው ጋር ሌላ ሰዓት ይሆናል። ፕላስ ደግሞ ሰማይ ምንድን ነው? ሰማይ ማለት እኮ ዝም ብሎ እንትን ነው። ፀሐይ ደግሞ ከሱም በላይ ነች ብላችሁ ነው። ስለዚህ ፀሐይ ምድር ሮቴት በምታደርገው ነው እንትኑ ውደት የሚቀየረው። ፀሐይ ምድር በራሱ ዛቢያ በምትዞረው ላይ ነው የሚቀየረው። እዚህ እይታዎችን ድረስ ስለሚመጣ ስቲል ፀሐይ ከበላይ ሆነች ያለችው ሮቴሽን የምትሰራው ከምድር አንጻር ነው ማለት ነው። ስቲል አሁንም ኔስ ማሩፍ አይ ከአላህ አንጻር ነው ታይሙ ካልከን ደግሞ እናመሰግናለን። አላህ ታይም እየተቆጠረለት ይሆናል።
ሀገራችን ላይ አሁን እነዚህ ይሄ አካባቢ ላይ ከምሽቱ 9 ሰዓት ነው አሁን አላሁን ከምሽቱ 9 ሰዓት ራሱ 5-10 ቦታዎች አሉ ይሁን ማለት እዛ አካባቢ ነው ወርዶ ያለው ማለት ነው ለነሱ ጋር ነው እኛ ጋር ደግሞ አልወረደም ገና ይሄን ቼክ ማድረግ ትችላላችሁ በካርታ እንደ መዝሙር ጋር ደግሞ ሊመጣ እያሟሟቀ ነው መሰለኝ ለኛ ፀሐይ ነው አሁን ጭራሽ ያየ ነው ገና ነው ያር እስኪ መሽ ተባለ ቅድሚያ የልኛው መልስ አላህ መጥቷል አልመጣም ወደ ቅርቢቱ ሰማይ ማሩፍ እንኳን ድንቅ ነው የገባው የክርስቲያና ጥያቄውን መልስና ጥያቄ ካለ ትጠይቃለህ አለ ምን አዳሮ ሄዳለ ፕሊዝ ተረጋጋ ለአንተ አምላክ ፍጡር እንደሆነ እያስተማርኩ ስለሆነ አምላክ ነው ለምን ታምናለህ ፍጡር እንደሆነ እያስተማርኩ ስለሆነ ቻሌንጅ አድርገኝ ጥያቄ ካለ መጽሐፍ ቅዱስ ላይ አንተ የምታመልከው ብለህ ደግሞ እኔን ትጠይቀኛለህ አንተ አምላክ ፍጡር ነው እያልኩ ነው ተመላላሽ የሆነው ጭንቅላት የሌለው አላህ ፍጡር ነው እያልኩ ነው የምታመልከው አላህ ፍጡር ነው አይ አይደለም ካልክ ቻሌንጅ አድርግ በፍጡራን የተካበበ እንደኔ የሚመላለስ ከአንድ ቦታ አንድ ቦታ የሚንቀሳቀስ ነው አይደለም ካልክ ቻሌንጅ አድርግ መልስ ይሄንን አትመልሱም ግን ምክንያቱም አታውቁትም ዝም ብለው የሰጧችሁ እናንተ ምንድነው ክርስትናን ማጥላላትና ክርስትናን መሳደብ ክርስትናን በመሳደብና በማጥላላት ዲግሪ ሰርታችኋል ማስተሬታችሁን ይዛችኋል ፒኤችዲ ፕሮፌሰር ምናምን ሆናችሁ ፕሊዝ የተጠየቀውን ትመልሳለህ ወይንስ መሐመድ የነገረን ጭንቅላት አልባውን ታመልካለህ ማንኛውም የሚለው ፈልፎ ሰይድ እኔ ጋር ጥቁር ነው የሚታየው እሱ ነው ሰይድ ጋር ናቸው ማንኛውም ሰኢድ እንዳይሆን ፎዬ ወይ ሰኢድ ነው ሞዴሬተር እኮ ብትሰጠኝ ለእኔ ስራ ትቀርጠኝ ነበረ ስራ ትፈጥርልኝ ነበር ሞዴሬተር አለ እኮ አለፈው ሰጥቻ ነበር አይ ነው እንትን ማለት አልችልም ማለት ነው ፉል ሞዴሬተር አልሰጠኝም ፓርት ታይም ነው የቀጠርከኝ ፉል ታይም አድርገኝ እዚህ ቤት ላይ እኮ ፉል አልሰጥም ነው እንዴ በቃ ችግር የለውም እንደዚህ ሀሳብ የሚበታትን ነገር ካለ ብዬ ነው እንጂ ግዴታ አይደለም ፎዬ ችግር የለውም አንተ ፎከስ አድርገህ ብቻ እንድታስተምረን ነው ኦኬ አስችላችሁ ማታዝኑና ክርስቲያኖችን ትደረድራላችሁ እዛኛው ቤት ነው የሰጠው መስሎኛል ግን ነው እዚህ የለኝም ችግር የለውም ፎይ ወይ ለዴቫ ሰጠው ምንም ችግር የለውም ኦኬ አብዱልከሪም ከሪማ እንኳን ደህና መጣሽ ሰልማን አላባ ማሩፍ ደግሞ ገብተሃል ሌላ ማን አለ ዛሬ መማር ነው የፈለጉት ሙስሊሞች ኦኬ አርጊው አታደርጉም ኦኬ ቅድሙን አዲስ አንድ ያሳየን እሺ አንተ ከምን ነው የምታስተምረን እስኪ ከምን ነው የምታስተምረን እስኪ ነብያችሁ አብዱልከሪም አለ አብዱልከሪም ወይ ይሰማል ይሰማሃል ኦኬ ከተሰማ ሙስሊም ነው አይደል አንተ ሙት አድርገኝ በኋላ ኧረ ሙቱን አንተ ምንድን ነው አቲንክ ኔትወርካቸው ነው በቃ አብዱልከሪም አንተ ይለኛል እያወራህ እኮ እየሰማን ነው አውራ እንጂ አንተ ላስሳቀኝ እዚህ ለመሳቀቅ
በቃ ከሌላ ሰው ጋር እንትን በል ተመልሰህ ጋር አብዱል ከሪም መዝሙር ያሬድ እየጠየቀህ ነው። እኔ ዝም ማለቴ ነው እንትን ያለው ረብሾ። ኦኬ አብዱል ከሪም እኔ ይሰማሃል? አጠገብህ እኮ ነው ያለሁት እኔ። እስኪ እኔ አንተ ልጠይቅና መልስልኝ እስኪ አንተ አትሩ ወይ ሌላ ሰው ጋር እንቀጥል። አብዱል ከሪም ሚዩት አድርገህ ጠብቀን። እኔ ኔትወርክ አስተካክል። ኔትወርክ አስተካክል ተመለስ። እኔ ሙስሊም ወገኖቻችን የመጽሐፍ ቅዱስ የምጠይቁበት ታይም አለ እኮ መጨረሻ ላይ ችግር የለውም። ግን አሁን እስልምናው ላይ ለተነሳው ነገር መቼም በግምት ሙስሊም አልሆናችሁም። አትሊስት የሆነ ነገር አምናችሁ ነው። ኦኬ ዝም ብላችሁ በባዶ አይደለም መቼም ሙስሊም የምትባሉት። ሙስሊም ናችሁ ስትባሉ አልሐምዱሊላህ ትላላችሁ። ስለዚህ ያንን መስክሩ፣ አምላካችሁን አስረዱ። ከዛ በኋላ ደግሞ ታይም ይሰጣችሁና ክርስትናው ላይ ጥያቄ ጠይቁናላችሁ ማለት ነው። አሁን ግን አላህ ስለ አላህ ሲጠየቅ እግዚአብሔር እኮ እንዲሆን ነው እግዚአብሔር እኮ እንዲሆን ከሆነ ግማሽ ክርስቲያን ናችሁ ማለት ነው። እናንተ ከፍራችኋል ማለት ነው። ምክንያቱም የእናንተ አምላክ የእናንተ አምላክ የእኛም አምላክ ነው እያላችሁ ነው። ያ ደግሞ ክፉርነት ነው፣ ልከፍሩ ነው። ድጋሚ ሻሃዳ ለምን ትይዛላችሁ? ስለዚህ ቆይ ትስቃለህ እኮ ችግር የለውም። ሚዩት አድርገህ ሳቅና አብረን እንስቃለን በኋላ ላይ። አሁን ጠይቁ፣ ምንድነው ስለ አምላካችሁ የጠየቀውን መልሱልን። ከዛ ደግሞ ታይም ይሰጣችኋል፣ ክርስትና ላይ ጠይቃላችሁ። በቃ አሁን ቀጥሉ። ያው ቀጥል እፎይ፣ ቀጥሉ። አይ እኔማ ቅድም የጠየኩትም ጥያቄ ነበረኝ እኮ እኔ ቅርቢቱ ሰማይን ሰኢድ ይሰማል? ሰኢድ ድምፅ እንዴት ነው? እሺ ሰኢድ ይሰማል? ሰኢድ ምንድነው? እስቲ አንድ በል እስቲ ይሰማል? ትዘገያለህ በጣም ይሰማል። አንድ ኧረ ኔትወርክ አስተካክል። በቃ በጣም ዘገይ። ኦኬ ይዘገያል ኔትወርክ። ቲንክ ቦስ ይውረድና ኔትወርኩን አስተካክሎ ይምጣል። ያ ነስሩ እንደና አልሐምዱሊላህ አላችሁ መስገነው። አላህ ወደ ቅርቢቱ ሰማይ ይወርዳል ብለው የሚያምኑትን እየጠየቅን ነው። ታምናለህ አንተ? የት አላህ ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ? የት ነው የሚወርደው? ወደ ቅርቢቱ ሰማይ ያ ረቢ ይወርዳል። ይመጣል። ኦኬ ይወርዳል። ሁሉም ሀገር ነው የሚመጣው? አንድ ሀገር ላይ ብቻ ነው የሚመጣው? ይሰማል። ይወርዳል እኮ ሁሉም ሀገር ነው አንድ ሀገር ላይ ብቻ? የንዚሉላሁ ኩሉ ለይለትን ኢላ ሰማዕ ዱንያ ሰማይ የሚወርድ የሚችለው የሚያውቀው ሌላ ነገር አላውቅም። ኦኬ ለምሳሌ አሁን እዚህ ሀገር ቀጥል ቦስ አልተገለጸም። ለምንድን ነው የሚወርደው? አልተገለጸማ
ኦኬ። ስለዚህ ወክ አምሮት ነው ማታ ማታ የሚመጣው ያወርዳል ብለዋል እንጂ ቀን ቀን ለምን ነው የማይመጣው? ማታ ማታ ለምን ሆነ? ምን አውቃለሁ ምን አውቃለሁ። እግዚአብሔር ይወርዳል እኮ ምን ያውቃል። እግዚአብሔርም ይወርዳል። ግንቦች ለማየት ይወርዳል። እግዚአብሔር ይወርዳል እና ከሱ ጋር እያገናኘ ነው። አጅብ ቀድማ ስማ አንዴ ናስሩ እኛ እንደናንተ ፈጣሪ የሆነ ቦታ ላይ ተቀምጦ እግዚአብሔር ይወርዳል ይላል በመጽሐፍ ቅዱስ ውስጥ ላይ ማስረጃ ላሳይ ይበል። ቆይ እሱ ደግሞ ምንድነው እኛ ይተረጎማል። ማስረጃ ላሳይ ሆይ እግዚአብሔር ይወርዳል ይላል። አሰማም እንደታረ ታዲያ እንዴት ነው የምታምኑት? በደል እንዴት ነው የምታምኑት? በደል እሱ ሰው ጨርሶ እየሰለመብህ ነው። ቀድመ ማለት ነው ይወርዳል አይወርድም። አንዴ አብዲና እንዴ ቆይ እኔ የምለው ለሙስሊም ካልሆናችሁ ወይ ሙስሊም የሆነ ሰው ይግባ። እኔ እኮ በጣም እኮ ገራችሁ ወይ እግዚአብሔር ይወርዳል። ሙስሊም ለምንድን ነው የሚወርደው? ስማ ሌላ የምትቀይርበትን ነገር አውራ። አብዲና ይወርዳል አይወርድም ጥያቄ መልስ የላችሁ ማለት ነው። ኧረ አብዲና ኧረ ተው ኧረ ሰጠወሰኔ አታስቁን። ይሄ ቶፒክ ወይት ሚኒት አንዴ ከስሩን አብዲና ተረበሹ፣ መንፈሳቸው ታወከ። እስካሁን ድረስ መልስ እንደሌለ ታዝባችኋል። እግዚአብሔር ይወርዳል እኮ ለምንድን ነው የሚወርደው? እግዚአብሔር ፓኒክ አታርገ። ቆይ ጥያቄ ይመለስልሃል። ዘፍጥረት ምዕራፍ 11 ነው የጠቀስከው፣ አስተምራለሁ፣ ችግር የለውም። ስለዚህ አሁን የራስን ጨርስ አይሻልም ነው ወይንስ ያንተም አላ በቃ በዛኛው ነው የምታጣጣው? እንደዛ ተብሏል እዛ ጋር ተብሏል አትጠይቁኝ ነው። እኛ ይተረጎማል። እኛ እግዚአብሔር የሌለበት ኖሮ ከሆነ ቦታ የሚመጣ አምላክ አለን ብለን አናምንም። በሁሉ የሞላ ነው። ኦልሬዲ አንድ እንደናንተ በፓርቲ አለ። ያ በፓርቲ ያለ የሆነ ቦታ ላይ የሚገደብ አምላክ አለን ብለን አናምንም። ከቦታ ውጭ ያለ ስለሆነ እሱ በቦታ ብቻ የሚገደብ የሆነ ቦታ ላይ ካለ የሆነ ቦታ ማይኖር ብለን ስለማናምን ደግሞም እንደናንተ ለሊት ሁሌም ይመጣል ኮንቲኒው በሆነ ሁኔታ ብለን አናምንም። አንተ የጠቀስከው ጥቅስ እንኳን ያ ምንድነው? እሱ አንድም ከፍርድ አንጻር የተነገረ እንጂ እግዚአብሔር በአካሉ ይወርዳል የሚል አይደለም። አንድም የግንቡን ለመስራት የሞከሩት አካላት ምን ነበር ዓላማቸው? ትልቅ የግንብን ገንባና እግዚአብሔርን እንይ ነው አይደለ? ዓላማቸው የነበረው ወደ እግዚአብሔር እንድረስ ነው። ምንም ትልቅ ግንብ ብገነባ ይወርዳል የሚለው ንግግር ምንን ለማሳየት ነው? አንተ ምንም ትልቅ ነየ ነገር ብገነባ እግዚአብሔር ዝቅ ብሎ ነው የሚያየህ። የፈለገ ትልቅ ብትል ለሱ አንተ ዝቅ ነህ፣ ለእርሱ አንተ ታች መሆንን ለማሳየት የተነገረ ነው እንጂ እሷ የሆነ ቦታ ላይ የሆነ ቦታ ለማየት የሚንቀሳቀስ አይደለም። ቶፒኩ ላይ ቆሙ። የእኛም በደንብ እናስረዳችኋለን። ክስ ጥያቄ ሲሆንባችሁ እሱ ኤኒዌይስ ነስሩ ከዛ በፊት ቦስ ምናልባት ዩቲዩብ ይዘጋብናል እንዴ? እቺ አጭር ቪዲዮ ብናያት አላህ ከመውረድ ጋር በተያያዘ ቪዲዮ እንዳከፍታ ያስፈልግም። ካሊድ ቀጥል። እንኳን ደህና መጣ። እፎይ ሰላም ነው? ይመስገን። ይሰማል? ይሰማል። አላህ ይወርዳል ብለህ ታምናለህ? ይሰማል? ይሰማል።
እሺ ይሰማል? አረን ደከመኝ ዛሬ። እንዴ እንደሰማኝ ታዲያ ኔትወርክን አስተካክለና እንደ ኢነርጂ ድሬን እያደረጋችሁ እኮ ነው። ኔትወርካችሁን አስተካክላችሁ ነው። ነስሩ ፍራስትሬት እንድታደርግ እኮ ነው፣ እንዲደክም ነው እንጂ ከተሰማ ተሰማ፣ ካልተሰማ አስተካክለ መለስ። ነስሩ ይሰማል? ነስሩ ማን ነው የሚያወራው ግን? ጀሚላ ነው። ምንድነው ሃይማኖታችሁ ማታስተምሩት? እስኪ ስለእናንተ ሃይማኖት እንስማ፣ አስተምሩን እስኪ። ሁሌም ስለ እስልምና ነው የምታወራው። እሺ ጀሚላ እታቸው ነሽ፣ ተከታታይን። እግዚአብሔር ይስጥልን ስለመጣች ጥሩ ቆይታ ነበረን። እሺ ነስሩ ነስሩ ወይ ጉድ። እሺ ሰኢድ አሁን ቢኒን እንደ ሙስሊም አድርጌ ማየት ነው የቀረኝ። አሁን ሰኢድ ኧረ ጉድ ቢኒ ማን ነው ይሰማል የሚለው? አይደል ነው ቤታችን ነው ችግሩ ወይንስ የነሱ ችግር ነው? ኧረ በደንብ ይሰማል። ሰኢድ ተመልስ አስተካክል። ሙስሊሞች ብዙ ቀያየርኩኝ እኮ። አዎ እንዴ እኔ አሮ ነው ለሌሎቹ ይሰማል። እኔ ተመልስ አስተካክል እኮ ሲያዝግ ነው ይሰማል። እሺ ነስሩ እኮ ምንም አቤትም ነስሩ ኦኬ ነስሩ ከሌለ እኮ መውጣት ነው። ተመልሰህ ላክ። እሺ ሳላ ዛሬ ትምህርት ቤት መሰለ እኮ ስም እየጠራን ሳላ እንደ አዲስ እናስገባቸው። አዎ ክርስቲያኖች አትላኩ፣ ገስት አትላኩ። ክርስቲያኖች ክርስትና መማር የምትፈልጉ ሌላ ቤት አለ የተዘጋጀ። ስለዚህ ክርስቲያኖች አትላኩ። ገስት ላይ ያላችሁ ክርስቲያኖች ውረዱ ፕሊስ። ታወርዱኝ ጀሚላ እንዴ ተረጋጊ እሺ ፕሊስ። እስኪ ስለ ክርስትና ስበኩ። ያኔ አንድ ቀንም ስትሰብኩ ሰምተናል። ጀሚላ ተረጋጊ እሺ። እዚሁ ሁኝና በኋላ እንሰብክሻለን ስለ ክርስትና ጠይቀልሽ። እስከዛ ግን እስልምና ትመልሻለሽ። እሺ ለምን ነው የምታረጉት? ጀሚላ ተረጋጊ። ቆይ ባለቤትሽ ምከራት እንጂ የሰሌ ድምፅ አውራ ነው። ቅድም አብሮሽ ያወራው ባለቤትሽ ከሆነ እየሰማን ከሆነ ምከራት። እንደ እፎይ ክርስትናን አይወክልም እያሉ ነው የሆኑ ሰውዬ። ስላሴ ጾታ አለው እያሉ እውነት ነው እንዴ? እና ትልቁ ላይ ሆንና አሳይ። ለምን ተዋሻለህ? ስላሴ ጾታ የለውም። ስላሴ ጾታ የለውም። ጾታ አለ ያለውን ሰው አምጣ። በኋላ ላይ ተሰይናል። አዘጋጅ ወይ ደግሞ በአዳም ላይ ያለው አካል በሙሉ በአብ በወልድ በመንፈስ ቅዱስ ላይ በሙሉ አለ የሚል የለም መጽሐፍ ቅዱስ ላይ። አሳየን፣ ክፈትና አሳየን። የትኛው ምዕራፍ ላይ የለም በላ እኔ ለመክ የትኛው ወንጌል ላይ ነው ወይንስ ኦሪት ላይ? ምን ላይ? የእግዚአብሔር ቃል ላይ። ኦሪትም ወንጌልም የእግዚአብሔር ቃል ነው። ምዕራፍና ጥቅስ አምጣ። ከሌለ ወደ እርሱ ተመለስ ወንድሜ። ስለዚህ አሁን ስላሴ ጾታ የለውም አለው። መልሱልኛሽ። ሁለቱም የፈጣሪ ቃል ነው ዛሬ ነው ያለው አይደለ? ኦሪቱም አዲሱም የፈጣሪ ቃል ነው። ዛሬ ነው ከሁለት አንዱ ላይ ነው ያለው አይደለ? በእናንተ ያው የፈጣሪ ቃል ነው። በእናንተ ያው ግን አይታወቅም ይላል መጽሐፉ። ቀደም የእግዚአብሔር ቃል ነው ብለህ በኮንፊደንት እየተናገርክ ነበር። አሁን ደግሞ እናንተ አልክ። ስለዚህ የኛ የእግዚአብሔር ቃል ነው። እኛ እግዚአብሔር የለንም አላህ እንጂ ይሁና። በቃ እንደዛም ከሆነ ከኢትዮጵያ አልፈን እኮ የእግዚአብሔር የሚል ቃል በጣም ይታርጋል። ያ ጭንቅላት አይደለው አላህስ ከቅርቤቱ ሰማይ ማለፍ ይችላል። አንተ ስለ አላህ አትናገር፣ ስለ ሃይማኖት ስበክ። ተረጋጋ እንጂ
ቅርቢቱን ሰማይ ማለፍ ማይችለው አላህ ሞጣዬ ስማ ሞጣ ሰይድ አንተ ምን አይነት ከብት ነው እንዴ? ሞጣ ሰላም ሚዩት አድርግ እስቲ ሰይድ። የዛሬ ቶፒክ ያናዳሻል። ሰይዶ ሰላም ሚዩት አድርግልን። ሰላም ፕሊስ እባክህ ሰላም። አንዴ ሰላም ምንድን ናችሁ ወይ? ኧረ ሰላም ነው ሚዩት አድርግ። ግናው ገባ የአረብኛ ስምም 3 ጊዜ ተመቶ አይታችኋል። ልክ ሲመታ ይወጣል። የቀድሞም እነኛም ልክ ሲመቱ ወጡ። ከዛ በኋላ መልስልኝ አንተ ጥያቄውን መልስልኝ። ምንድን ነው ያደረከው? አጣብቂኝ ቅርቃሩ ስገባ ቱር ብለህ ትወጣለህ። ሌሎቹም እንደዛ አደረጉ። ከዛ በኋላ ያለው ግን ወደ መረበሽ ውስጥ ገቡ። በቃ ከስራ አዳመጡ። ከዚህ በፊት ምን እንደማልፈራ ታውቃለህ። እኔ ዝም ብሎ ምንም ማያውቁት አይደለሁም። ከአንዴ 3 እኮ ጥለህ ወጣህ እኮ ጥያቄ ላይ አጣብቂኙ ስገባ ቱር ብለህ ወጣህ እኮ። አሁን ፓኒክ አታርግ፣ ተረጋጋ። ሞጣ ኧረ ሰይድ ተው በእናትህ። አላህ እንኳን ደህና መጣ። አይ ነው ጌሙን እንዴት መጫወት እንዳለብኝ። አላህ ሰላም ነው። ቀጥል አላህ። ምን ታቀስታለህ? ቀጥል አላህ። ዲያቆን ሲባችሁ አላህ ብላችሁ ተው። ዲያቆን ሳትሆኑ ዲያቆን ለሚላችሁ አላህ በሉት። ያለ ስማችሁ ስም ሲሰጧችሁ አላህ ብላችሁ ጠሩት። እናንተ አላህ ነው በሉት። አላህ ነው ያለ ስም የሚሰጥ በሐሰት ሰዎችን የሚከስ። የትናንትናው ልጅ አይታለች። ትናንትና አንዷ መጣ ያለ ስሜ ዲያቆን ብላ ስለጥፍ ኦኬ አላህ እንዴት ነች ስላት አላህ አይደለሁም ይቅርታ ብላ ራሷን ለማሻሻል ስትል ይቅርታ በቃ ሲባል ሰምቼ ነው አለች። ስለዚህ አሁን በኋላ የሆነ ታይትል ሲለጥፉላችሁ አላህ በሉት። አላህ በሐሰት ሰዎችን ስም ይለጥፋል። እነሱ እንዲህ ናቸው፣ እንደዚህ ናቸው ምናምን ብሎ ይዋሻል። ስለዚህ ያ አካል አላህ ነው ማለት ነው። በሐሰት ማስረጃ ያው አሁን ለምሳሌ እሱ ልክ እንደ አላህ ዲያቆን እንትና ሞጣ ብሎኛል። ሞጣ የሚል ስም የለኝም እኔ። ኤኒዌይስ ኢትስ ፋይን። ሎጂኩ እንዴት እንደሚሄድ ስለምናውቀው እኛ ብትሆንማ ማድረግ አግኝቴ ነው እንደ